3 ነጥብ ይላል ጃስ አርሰናል ዓለም አቀፍ ቋጠሮ ነገ ማካሄዶ ማለት ነው። አንተ በጣም ነው እንዲህ ምንችለው? ቆይ ምንድነው እንዲህ ፕራይም ሲቲን ያየው እኮ ነው የሚሰል። እንዴት ነው ሙሉ 11ዱ ምርጥ ሊሆን የሚችለው? አንተ ስታስበው በኢየሱስ አንተ ዋን ኦፍ ዘ ቤስት ሳይኒንግ ማለት ማገይ ነው። ምን አይነት ፐርፎርማንስ ነው የምታሳየው? ኧረ ባጊ ዛሬም የጨዋታው ኮከብ እሱ ነበረ ፉልሃም ላይ ማለት ነው። በቃ ምንም ነገር የለም። በክሊንሺት ነው የወጣ ነው እኮ እሱና ዲያዝ አለ። ኑኔዝ ፕራይም ላይ ነው ተወሱን። በዚህ አስብ ከኋላ ዶናሩማ ነው። በጣም ነው እንዲህ ምንችለው? ቆይ እረፉ። ይሄ ዋንጫ ጥማት መጣ መሰለኝ። እረፍ ጋርዲዮላ ተው እረፍ እዴ። እሺ ቀለል ያለች 3-0 ማለት ነው። ሲጀመር እንደማንጠላ አውቄው ነበረ። ለ14 ዓመት ሆኗቸዋል ካስጣሉን አቻውላ ካስወጡ ማለት ነው። ፉላ ሁሉንም ተውትና አረጌ ይሄ ምን አይነት ዲፌንደር ነው? በኢየሱስ እግዚአብሔርን ዲፌንሳችን ሰላም አግኝቷል። እመኑኝ። ይሄ ባለፈው ፉላ 5-4 አርቋል ብለው እኮ ነው አሁንም 3-0 ሆኖ ሰከንድ ሃፍ ተስፋ የሚያደርጉት። ይኸውላችሁ ማርያምን የሚገርም ሰላም አግኝቷል ዲፌንሳችን። በጣም የማርክ ጌይ መምጣት የሚገርም ለውጥ። ኩሳኖቭን ጭራሽ ሰከንድ ሃፍ አስገብቶ እንደ ራይት ባክ እየሞከረው ነበር። ሁሉንም እያጣራን ነው። ያበደ ነው። ስኳድኛ ጋር በሽ ነው። ለሁሉም ተተኪ ነግራለሁ ከፈለክ ለሁሉም ማርያምን ፏ። አሁን ሳቪኖ እና ዶኩ ሲመለሱ ፏ ነው። ይኸውላችሁ በ9 ነጥብ ርቀውናል ብለው አስበው ነበረ። ሳይታሰብ 3 ነጥብ ሆነ። ሳይታሰብ ማለት ነው። ነገ ይህንን ጫና ተቋቁመሽ አሸንፊ። እስኪያርስ ይቋጠራል። ትጥያታለሽ። ደግሞ 3 ማግባታችን በጣም ደስ ያለኝ ጎል ዲፍረንስ በ5 ነው ምናምን ርቀውን ነበር። አሁን ይኸው መጣንላቸው በ2 ነው በ3 ነው አሁን አይ ቲንክ። ስለዚህ ነገ ትጥያታለሽ። መተናል በአመቱ ቦታዎትን የሚልቀቁ ጃስ ቦታ አለቀቀ። ጃስ ታወቂ እንዲህ ነው እንፈልግ ጃስ። እሺ ማን ሲቲ ከጌሙ በፊት የጠየኩትን ጥያቄዎች በሙሉ የሰር ብሎ መልሶልኛል። ፈርስት ሃፍ ጌሙን ገደለው። እንደውም እኔ ሰከንድ ሃፍ ይገለዋል። ፈርስት ሃፍ አግብቶ ማግባት አለበት፣ ሰከንድ ሃፍ መግደል አለበት፣ ጫና መቋቋም አለበት፣ ክሊን ሺት መጠበቅ አለበት። ሁሉንም ፔፕ ራሱ በጣም እርግጠኛ ከመሆኑ የተነሳ ተጫዋቾችን እንዲያርፉ ሰከንድ ሃፍ ላይ ከ60 ደቂቃ ጀምሮ እያደረገ አወጣቸው። ገባችሁ አለ። ፉልሃምን ማይረባ ቡድን ምናምን ከማለት ይልቅ ሲቲን ክሬዲት መስጠት ነው የሚያስፈልገው። መልእክት ለነገ ጨዋታ ለአርሰናል ወዬ ብሎ መልእክት ልኮለታል። አርሰናል ደግሞ እሰማሃለሁ ወይ የሚለውን መልእክት ነገ ያሳያናል ማለት ነው። አርሰናልም ፈርስት ሃፍ 1 አግብቶ ሰከንድ ሃፍ ጌሙን መግደል አለበት። ክሊንሺት ምናምን አይጠበቅበትም። አርሰናል የክሊንሺት ማስተር ነው። ሲቲ ግን ክሊንሺት ማሳየቱ አሪፍ ምልክት ነው። ብሬንትፎርድን ካሸነፍን ተመልሶ ወደ 6፣ ውልቭዝን ደግሞ ተስተካካይ ጨዋታ ሲቲ የሚያደርገውን ውልቭዝን ካሸነፍን 9 የማድረግ እድል አለን። ነገ መልእክት መላክ አለብን ግዴታ። ከ3 ነጥብ ውጪ ምንም አይነት ነገር ተቀባይነት የለው። እጅ አልሰጥም እያለን እያያችሁ ነው አይደል? እጅ አልሰጥም እያለን ግን በርናንዶ ሲልቫ የተናገረውን ንግግር ከሰማችሁ 9 ነጥብ ከሆነ ምናምን ብሎ ነበር እና 9 ነጥብ ስናደርገው ተስፋ እንደሚቆጡ በቃ 2-3 ጨዋታ ነው የቀረን። 2-3 ጨዋታ ስግጥ ብለን ተስፋ እናስቆርጣቸዋለን እነዚህ ሰዎች ማለት። አሁን ግን ወዬ እያሉ ነው። እኔ ደግሞ ነገ ወዬ ጫና ምናምን ነገር አባ ጫና ማን ታየዋለህ we are the gunners። እሺ ጀማው መልእክት መሆኑ ነው። ፔፕ ጋርዲዮላ እንግዲህ ከባድ መልእክት ጀማው፣ በጣም ከባድ መልእክት 3 ጎልና 3 ነጥብ ወስዶ እንግዲህ ወደ አርቴታና ወደ አርሰናል መላክ ችሏል ጀማው። ይሄ ቀላል መልእክት ነው ብዬ አላስብም። ምክንያቱም በሚያስገርማችሁ ሁኔታ ማለት ነው ጎል አልተቆጠረበትም ሲቲ ላይ። በጣም ያስገረመኝ እሱ ነው ጀማው። ይሄ ቲም ደካማ ጎን የነበረው ዲፌንሲቭ ኦርጋናይዜሽኑ ነበር። እኔ ቢያንስ ሰከንድ ሃፍ ላይ የሆነ ጎሎች ይቆጠሩበታል፣ አሁንም ይሄ መከላከል ድክመቱ አብሮት አለ ብዬ በጣም ጠብቄ ነበር። ግን ዛሬ ፍጹም ሆኗል። በተለይ ደግሞ ይሄ ጌ የሚሉት ተጫዋች ማለት ነው የሚገርም ኳሊቲ ያለው ተጫዋች መሆኑን በዚህም ጨዋታ ላይ አስመስክሮ ወጥቷል። የሲቲ የመከላከሉ ሂደት መጥፎ የሚባል አልነበረም። ዛሬ በጣም ቆንጆ ነበርና 3-0 በሆነ ውጤት ክሊንሺት አስጠብቆ 3 ነጥብና 3 ንጹህ ጎል ይዞ እንግዲህ ወደ አርቴታ መልእክት ልከው ወጥተዋል ማለት ነው። ሲቲዎቹ ከዚህ በኋላ ትክክለኛ የዋንጫ ኮንቴንደር እንሆናለን የሚል ሐሳብ ያለው አይነት ቡድን ነው እያሳዩ የሚገኘው። ግን ጣጣ ያለው እኛ በራሳችን እንወጣለን። የዛሬ ግን ጎል ሳይቆጠርብሽ ወጣሽውን አወጣጥ ሳላደንቃላል። ይመቻችሁ። ወያላ ውስጥ የውሸት እንደሆነ ሲጠጋበል እስቲ ፈላው ከቻሳ ብሏል። አትፍጠን ወያላ ተጋጫለህ በ30 ተበለ እንዶ ውረድ በቃ እኔ አልተመቸኝም። በቃ እዚህ አባውራ ሳይቀመጥ አባት ሳይቀመጥ አንተ ምን ትሰራለህ እዛ ጋር? እኔ እንደሆነ ወያላ ደብሮታል መሰለኝ። ደስ ብሎኛል አባቴ። እኔ ወያላ ሲደብረው ደስ ነው የሚለኝ ጭንቅ ሲለው
ብሎኛል። ይጀመር ማለት ነው። የለንደን ቡድን ከአርሰናል ቀጥሎ ዌስትሃም ብቻ ነው በቃ ሰላም አስከባሪ። ትንሽዬ እንኳን ቆፍጠና አትሉም? ትንሽዬውን አንድ ጎል እሺ፣ በጣም ከፋ ከተባለ 2 ጎል 3 ጎል በ45 ደቂቃ ይገባባችኋል። ምን አይነት ፉልሃም! በጣም የሚገርመኝ እኮ ማለት ነው ፉልሃሞች አግቡ በግድ አግቡ ነው። የመጀመሪያውን ጎል አይታችኋል። እነሱ ናቸው አሲስት ያደረጉት። በእናትህ አግባ ብሎ ነው ሳንደርበርግ አሲስት ያደረገው። እስሚዝሮ ምን ነው ቂም ይዘህብናል ነው? ተቀያይመናል ነው? ችግር አለ ነው? ያንን ኳስ ማግባት አቅቶ ነው? ኧረ በስመ አብ! አትሆኑም። በቃ ደህና ደሩ። ሲቲ አሸንፏል። 3 ነጥብ በሞቴ የሆነ ጌም ፉልሃም በቃ በሞቴ ውሰድ 3 ነጥብ ብሎት ነው እየተጫወተ የሚመስለው። ምንድን ነው ላስፔስ የምትሰጡት ለሲቲ እንዴ? ከኛ ጋር ስትጫወቱ ብቻ ነው በደንብ ዘግታ አትከላከልም? ምን አይነት አረ በስመ አብ! ይሁላ ስፔስ 3 አጥቂ ከ3 ተከላካይ ጋር ምናምን የሚገናኝበት ጌም ነው እንዴ የምናየው? ፈርስት ሃፍ ሲቲ ጨዋታውን ገድለው እንደውም እኔ 6-7 የሚያገባ መስሎኝ ነበር ዛሬ። ወይኔ ሲቲ ሊገላቸው ነው እያልኩኝ ነበር። ማን ሃላንድ ከቦክስ ውጪ እንዲያገባ ትፈቅዳላችሁ? በዛ በተከላካይ ሎንጪ ምናምን እምባፔን እኮ ነው የሚመስለው እኮ ዛሬ። ምንድን ነው ምን አይነት ጌም ነው የምናየው? እኔ ግን አረ በስመ አብ! እኔ መች ነው ለኛ ይሁላ ስፔስ የሚሰጠን? ፕሪሚየር ሊጉ ከኛ ጋር አጌነስት አስሩ ተናግሬያለሁ። አንድ ቲም ለኛ የሚቆም የለም። ራሳችንን ይሄንን ሊግ ምን በለው የማንንም ትብብር አንፈልግም። ሲቲ ነጥብ እንዳታስጥሉት አመቱ እስኪያልቅ ድረስ ማንም እንዳያስጥሉ ራሳችን አሸንፈነው እንበሏለን። ማን ግን እንደዚህ ነው? ፉልሃም ከኛ ጋር የሚጫወተውን ጨዋታ ታዩታላችሁ። የተፈራው እየሆነ ነው። ያው እንግዲህ ሲቲ እኛም ማሸነፉን እንደ መነሳሻ ቆጥሮት ፈርስት ሃፍ ነው ባይዞ ይሄንን ጨዋታ ፉልሃምን የገደለው። ባይዞ ሰከንድ ሃፍ ብዙ ጎል ያስቆጥራል ተብሎ ቢጠበቅም እንግዲህ ጨዋታው በዚህ ውጤት ሊጠናቀቅ ችሏል። ለማድረቅ አይቻልም። ግን እንዴት አለኝ እዚህ ክለብ ላይ ከምሬ ነው የምላችሁ። ወይኔ ለማንኛውም ይመቻችሁ። ይኸው ጭራቁ እኛ ላይ ያገባ የጎል ድርቁን ደግሞ መልሶ አካውንቱን ከፈተ። እየቀጠለ ነው እየሄደ ነው። ከዚህም በኋላ ያገባል። አንቷን ሴሜኑ 1 ጎል 1 አሲስት። ይሄ ፈራሚ ጥሬ ዝውውር መስኮት ምርጥ ፈራሚ ነው ዘንድሮ። ለማንኛውም እንግዲህ ኦሬሊም እጅግ በጣም የሚያምር ጎል ነበር ያስቆጠረው። ያው ሰከንድ ሃፉን እንግዲህ እንደተጠበቀው አልነበረም ጨዋታው። ፉልሃሞች እንደውም ትንሽ በማጥቃት ተሽለው ነበር የቀረቡት ማለት ይቻላል። ለማንኛውም ሲቲዎች ማለት ነው ፉልሃምን ኢታር ላይ 3-0 በሆነ ውጤት አሸንፈዋል ማለት ነው። ይመቻችሁ። ወንገራ ግባለት ይላል። 3 ነጥብ 3 ጎል ኪሳችን ውስጥ እንኳን ደስ አላችሁ ሲቲ ደጋፊዎች። ለማንኛውም ከጥሩ ነገሩን ጀምር። ሰከንድ ሃፍ ጎል ምንም አልገባም፣ ግን በፈርስት ሃፍ ባለው ነው። በጣም አሪፍ ጌም ነው። አጠቃላይ ካየን አሪፍ ጌም ነው። ጎል አልገባብንም። 3 ጎል አግብተናል። በክሊን ሺት ነው የወጣነው። ፕሬሸር ፈጥረናል። አርሰናልን አስደንብረናታል ማለት ነው በዋንጫ ፉክክሩ ላይ። ሌላው ሰከንድ ሃፍ ላይ ያለብን ችግር ከዚህ በፊቱ አይደለም። ጎል አትሊስት አልገባብንም፣ ግን አሁንም የሆነ ኮንትሮል ምናምን ነገር እንትን ማለት ትኩረት የማድረግ ችግሮች አሉ። ከዛ በተረፈ ግን በጣም ፐርፌክት ነበር ዛሬ። ማርክ ጉይ የሚገርም ነበር። ሲቲያችን ጽድት ብሏል። እንግዲህ ወያላ መጣ ወለሼ አንገትሽ ስር የተነፈስኩ ነው። 3 ነጥብ ሆኗል። ምን እንደምትሆነ ያለው ነገ ብሬንትፎርድን እንደዚህ ስንቋጥር ነው የምንለው ማለት ነው። ለማንኛውም እንኳን ደስ አላችሁ ሲቲ ደጋፊዎች። ስለ ጨዋታ የተሰማችሁን ንገሩኝ። በጣም አሪፍ ብዙ ተጫውተዋል። ፈርስት ሃፍ ላይ ብዙ ተጫዋቾችን ቀይሮ በጣም ብዙ ሰዎች ተቀይሮ ገብቷል። ብቻ ጌሙ ከሞላ ጎደል 3-0 አሸነፈን። በጣም ደስ የሚል ነው። ምንም ማዘን ምናምን አያስፈልግም። ከሞት ሲቲዘን ይመቸን። ማንቸስተር ሲቲዎች ተመልሰዋል። አስፈሪው ማንቸስተር ሲቲ ተመልሷል። የዘንድሮን የፕሪሚየር ሊግ ዋንጫ ደግሞ ያነሳል። የሆነ ሰፈር አሁን ብርድ ጀምሯል። ቁርጥማት ምናምን ጀምሯል። ነገ ደግሞ በቋጠሮ እናስጥለውና በ3 ፖይንት ይሆናል። ዘንድሮ እንዳትለቅ። እኔም ከእናንተ ጋር ነኝ። ይኸው እየታሙ አይደል በየሰፈሩ ምናምን የሲቲ እንትን እየተባልኩ። አዎ ሲቲ ይሄንን ዋንጫ እንዲያነሳ ፈልጋለሁ። ደግሞ ያነሳልም። በቃ አይቼዋለሁ። ምርጥ አቋም ላይ ናችሁ። እንዳትለቁ። ይሄንን አቋማችሁን ይዛችሁ እንድትቀጥሉ ነው የምፈልገው። የዘንድሮን ፕሪሚየር ሊግ በልታችሁ ፔፕ ጋርዲዮላን በክብር ሸኝታችሁ የሚቀጥለው ዓመተኛ ወደ ዋንጫ ፉክክር ስንመለስ እንድንፎካከር ፈልጋለሁ። በጣም ነው ናፈቃችሁኝ። የዋንጫ ፉክክራችን ያፈትጋ ያንን የመሰለ ቢዩቲፉል ፉትቦል ናፍቆኛል። ዣቢ አሎንሶን አምጥተን እኛም ተጠናክረን እንመልሰዋለን። ያንን ጎልደን ኤራ ሊቨርፑል ሲቲ ኤራ ሲቲ ፑል ኤል ክላሲኮ የተባለለትን እና እንዳትለቁ። ምርጥ ናችሁ። በሚገርም ሁኔታ ኤርሊንግ ሃላንድ አስቆጥሯል፣ ሴሜንዮ አስቆጥሯል። ምርጥ ብቃት ላይ ናችሁ። እንዳትለቅ። ሚዜያችሁም ይዘጋጃል፣ አታስቡ።
ወገቡን በመቀነት አስሮ ሽርጉድ ብሎ ያስተናግዳችኋል። እና ፔፕ ጋርዲዮላ እና ሰራዊቱ ያራዳ ልጆች በሚገርም ሁኔታ ዛሬ ያለምንም ጎል ፍቃድ ሳይሰጡ 3-0 በሆነ ውጤት ማለት ነው ፉላምን ጥጉን አስይዘውት አባረውታል ማለት ነው። በሚገርም ሁኔታ ባሳለፍነው ሳምንት ሊቨርፑልን 2-1 ያሸነፉት ሲቲዎች ማለት ነው ዛሬም ደግሞ በሚገርም ሁኔታ ፉላም እንደዚሁ አሸንፎ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 3 ማጥበብ ችሏል። አርሰናል ነገ ከብሬንትፎርድ ጋር እስኪጫወት ድረስ ማለት ነው ያራዳ ልጆች ቀድሞ ማሸነፋቸው አርሰናል ላይ ከፍተኛ ጫና አሳድረው እንደሚገቡ ምንም ጥያቄ የለውም ማለት ነው። ይህንንም አስመልክቶ ነገ እስኪጫወት የ3 ነጥብ ልዩነት ይኖራል ማለት ነው። በመሃላቸው ዛሬ የፔፕ ጋርዲዮላው ሰራዊት እጅግ በጣም አስደናቂ ነበሩ ማለት ነው። ሃላንድ ወደ ጎል አግቢነቱ ተመልሷል ማለት ነው። ሁለተኛው ጎል ኦሬሊ ላስቆጠረው ጎል ራሱ የሰራው ስራ እጅግ በጣም አስገራሚ ነበር ማለት ነው። ሴሜኒዮም እንደዚህ ጎል ማስቆጠር ችሏል። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያራዳ ልጆች የፕላስ ምልክቷ እንዳትረሳ በደም ሼር ኮምፕሊት ይደረግ። ማን ሲቲ አጠር ያለች መልእክት ለአርሰናል በፖስታ አርጎልኳል። ባይዞ ፖስታ ስል እቺ ክሊንሺቷን ነውና ነገ እንዴት አርሰናል ምላሽ ይሰጣል የሚለውን ከብሬንትፎርድ ጋር ምን ይሆናል። ያው እኔ አሁን ብትጠይቀኝ አርሰናል ምን ይፈጠራል? አርሰናል ኦሬዲ ያሸንፎ ጋፑን ወደ 6 ያጠባል ነው ማለት ግን ያው እኛ ድራማ እንወዳለን። የሆነ ነገር ይፈጠር ይሆንነ ብለን እንጠብቃለንና ነገ ምን ይፈጠራል? እንዴትስ ምላሹን ይመልሳል አርሰናል ቢሎን እንዳያለን እና ማን ሲቲ እያለ እየተነፈሰ ነው። አሁን እኔ ትንፋሽ አይደለም ማን ሲቲ አርሰናል ላይ ከዛ ሁሉ ሽንፈቶች በኋላ አሁንም ጋፓችን 3 ነው እና ኤኒ ታይም ልመጣልህ እችላለሁ እያለ ነውና እስኪ ምን አይሆን እኔ ጓጉቻለሁ እና የዛሬው ጨዋታ ላይ ባይዘይ ማርክ ጉይ ማለት ነው አንተ ይችላል ወይ የሰከንድ አፍ ይውላችሁ ፉላም ሙሉ ጨዋታው ላይ ጥሩ አልነበሩም። ሁሌ ጥሩ አይደሉም ባይዘይ ከማን ሲቲ ጋር ሲጫወቱና የሆነ ጥሩ ሞመንታቸው ራሱ ሲያበላሽ የነበረው ተጫዋች ማርክ ጉይ ነው። ኦፍ ኮርስ ኦራይሊ ማን ኦፍ ዘ ማች መሆን ይገባው ነበር። ጎል አስቆጥሯል፣ ጥሩ ተንቀሳቅሷል። ግን ማርክ ጉይ ማለት ነው ይችላል አንተ ይችላል እና ነገ ምንና ይሆን ነው አሁን ጥያቄ። እኔ ጓጉቻለሁ። ማንቸስተር ሲቲ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ወደ 3 በማጥበብ በዋንጫ ፉክክር ውስጥ አሁንም አለው እያለ ይገኛል። በ26ኛው ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የፔፕ ጋርዲዮላ ማንቸስተር ሲቲ የማርኮ ሲልቫውን ፉልሃም በኢታድ በማስተናገድ 3-0 በሆነ ውጤት ከክሊንሺት ጋር ጣፋጭ 3 ነጥብ ማስመዝገብ ችሏል። በዚህ ጨዋታ ላይ ማንቸስተር ሲቲዎች ጌሙን የገደሉት ፈርስት ሃፍ ነው ማለት ይቻላል። ሁሉም ሁኔታ የተፈጠረው ፈርስት ሃፍ ነበረ። ሶስቱንም ጎሎች ለማንቸስተር ሲቲ ማስቆጠር የቻሉ ተጫዋቾች አንቷን ሴሜኒዮ፣ ኦሬሊ እንዲሁም ደግሞ ኤርሊንግ ብሮት ሃላንድ ነበሩ። እንግዲህ ሴሜኒዮ በማንቸስተር ሲቲ ቤት በመጀመሪያዎቹ ጊዜያቶች ጥሩ ጊዜ እያሳለፈ እንደሚገኝ የተመለከተ እንገኛለን። ዛሬም 1 ጎልና 1 አሲስት በስሙ ማስመዝገብ ችሎ ነበረ ማለት ነው። ፊል ፎደንም እድል ተሰጥቶት አሲስት አድርጎ መውጣት ችሎ ነበረ። ፈርስት ሃፍ ማንቸስተር ሲቲዎች ተደጋጋሚ ሙከራ ማድረግ ቢችሉም ጥራት ያላቸው ሙከሮች ግን ሲያገኙ እንግዲህ ክሊኒካል ነበሩ በመጠቀሙ ረገድ ማለት ነው። ሰከንድ ሃፍ ሞር ፉልሃም ወደ ጨዋታ የመመለስ ፍላጎት ነበረው። ነገር ግን ያንን ተቋቁሞ ማንቸስተር ሲቲ ክሊንሺቱን ማስጠብቆ 3 ነጥብ ማግኘት ችሏል ማለት ነው። በሰዓት በፕሪሚየር ሊጉም ከመድፈኞቹ አርሰናሎች በ3 ነጥብ ዝቅ ብለው በ53 ነጥብ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። መድፈኞቹ አርሰናሎች በ56 ነጥብ ፕሪሚየር ሊጉን እየመሩ ይገኛሉ። ነገ ቀሪ ጨዋታቸውን እንግዲህ ከብሬንትፎርድ የሚያደርጉ ይሆናል ማለት ነው። ለማንኛውም እናንተ ስለዚህ ማንቸስተር ሲቲ ምን ትላላችሁ? ሀሳባችሁን አካፍለኝ። የፕላስ ምልክቱን መጫን እንዳትረሱ። የአርሰናል ደጋፊዎች ትላንትና ከባድ ጥፋት ነው ያጠፋ ነው። በቃ ምንም እንዲህ የሚባል ነገር አይደለም። ዝም ብለን ማይመለከተን ጨዋታ ላይ ቋጠረን ለዛ ጸጉራም ሰውዬ ሲባል ማለት ነው። እና ዛሬ ደከመን። በቃ ቋጠሮ መቋጠር አልቻለም። ሲቲ ምን እያደረገ እንደሆነ አላውቅም። ገና ፈርስት ሃፉን 3-0 ይዞ ወጥቷል። ፉልሃም አሪያ ቢስሚላ ብቻ የኛ ጥፋት ነው። በቃ ትላንት መቋጠር አልነበረብንም። ዝም ብንላ ከፈለጋ 5-6 ምን ያሸንፉም ላሽ ማለት ነበረብን። እንዴ ምን ትሰራላችሁ? በቃ አለቀ እኮ 3-0 እየመራ ነው። ፈርስት ሃፍ እየመራ ነው ማለት ይከብደኛል። እኔን ጨዋታ እግዚአብሔር ፉልሃምን ሜዳው ላይ አምጥቶ እየገረፈው ነው እየጠለጠው ነው ማለት ይቀለኛል። ፔፕ ለማንኛውም ከመሪው አርሰናል ጋር በ3 ነጥብ ነው ልዩነቱ ማንቸስተር ሲቲ። አመሰግናለሁ። በቃ ተኙ። ምናልባትም ለማንቸስተር ሲቲ የሚቋጥሩ ተስፋ ያደርጋሉ። ከአርሰናል አንደኝነቱን ይነጥቃል ብለው ተስፋ ያደርጋሉ። ያ ግን በፍጹም የማይሆን ነው። ምክንያቱም አርሰናል እስከዛሬም ጀግኖ ነው የመጣው፣ ከዚህ በኋላም ይጀግናል። አርሰናል እስኪጫወት ነጥብ ወደ 3 መጥቷል። ከተጫወተ ካሸነፈ ግን ወደ 6 ይሰፋል። እዛው እታች ትቆያለች ማንቸስተር ሲቲ ማለት ነው። አርሰናላውያን ከኛ የሚጠበቀው ማሸነፍ አንደኝነትን አስከብረ ለመቀጠል ከዚህ በኋላ የሚጠበቅበት ማሸነፍ ነው። ይብላኝ ለሲቲ ለሚቋጥሩ እንጂ አርሰናልስ ዘንድሮ ዋንጫውን አይምርም። መልካም አላርገነሶች ኮፒ ሊንክ ሼር አድርጉ። ይመቻችሁ። ነገ መልካም እድል። አርሰናል ያሸንፋል። ፏድ እንዲህ ነበር ያልከው? ፈርስት ሃፍ 3 አጨሰልህ። 3 በቃ ተኛ። ይሄ ክለብ ለቋጠሩ አይሆንም።
አይሆንም። ብፈቺ ነው የሚሻልሽ። ካልሆነ ደግሞ ሎሚ ተጠቀሚ እንዳይዳልጥ ፍሬ ምናምን ሎሚ ተጠቀሚ እንጂ ክለብ አይሆንም እኮ አይሆንም። ይሄ ለቋጠሩ እኛ አሁን ሊቢያ ላይ ስለምንቋጠር አንተኛም አንተ ተኛ። ሲያልቅም እኔ እነግርሃለሁ ፉዬ እነግርሃለሁ። በዌስት ሃም ጣል ካልከኝ ይኸው ፉልሃምን ሃም እያረገልን ነው። የእናቴ ሃም ነው የከተማ ክለብ ጎረብ የለም መቼ ነው ፉዬ። ለዛ ነው ተኝ በቃ እንዳይዳልጥ። ይኸውልህ ሌላ ደካማ ጎን ደግሞ ሲቲ አሸንፏል። ማሸነፉ አሪፍ ነው፣ ግን ባይዘ እኔ ኳስ ሳይ እንደ ደጋፊ አይደለም ፍጥጥ ብዬ አሸነፈ ምናምን ደካማ ጎን ነው ጋይስ። ይኸውልህ ፈርስት ሃፍ ማሸነፍ ጀምሯል ሲቲ። ምን የሚሉት እንትን እንደሆነ አላውቅም። ፈርስት ሃፍ ማሸነፉ አሪፍ ሆኖ ሳለ ግን ሰከንድ ሃፍ ጅል የሚሆነው ነገር ይሄ በኳስ ህግ ገና ስንት አሰልጣኝ አለ እኮ የአንድን ቲም ቁጭ ብሎ ደካማ ጎን የሚያይ ኢማጅን እንደዚህ ቲም እንትን ሲል አይ ዶንት ኖ ሰከንድ ሃፍ ምን እንደሚሆን ምን እንደሚነካው አይታወቅም ቲሙ። ኦፍኮርስ ፔፕ ዋና ተጫዋቾችን አስወጥቷል፣ ግን የገቡትም በጣም የተሻለ የሚጫወቱ ተጫዋቾች እነ ራይንደርስ እነ ጋቫርዲዮ ጎንዛሌስ ቸርኪ ምናምን ነው የገቡት፣ ኩሳኖፍ ምናምን። ሲቲ ሰከንድ ሃፍ ማስተካከል አለበት ጋይስ። እኛው አሸንፈናል። ለማንም ቋጣሪ የሚተኛ ቲም አይደለም ያለን። ይመቻችሁ። ወየለው ተጨንቀሃል። ስትጨነቅ ደግሞ ደስ ይለኛል። የለንደን ክለቦች የማንቸስተር ከተማ ክለቦች ገረድ ናቸው። ፉልሃም ከዚህ በኋላ መቼሽ አያሸንፍም። ፔፕ ጆሴፍ ጋርዲዮላ ካላበደ በስተቀር ከቶተንሃም ጋር የሰራው እብደት ካልደገመው በስተቀር ከዚህ በኋላ ፉልሃም የማንቸስተር ከተማውን ማን ሲቲን ያሸንፋል ብዬ አላስብም። በሶስት ሆኗል። ወያላው ሲጨነቅ ደስ ይለኛል። እኔ ደስ ብሎኛል። እርሶስ ደስ አላሉትም? ፈርስት ሃፍ ያለቀ ጨዋታ ነገ ደግሞ ወያላው ተጨንቆ ይጥላል። ሚኒመም አቻ ነው የሚወጣው። ከዛ ደግሞ ቶተንሃም በአዲስ አሰልጣኝ፣ ቼልሲ ራሱ ሲቲ። ኧረ በስመ አብ! የ2026 የእንግሊዝ ፕሪሚየር ሊግ ዊነር አሁንም ወያ ማንቸስተር ከተማ ክለብ የሆነው ማንቸስተር ሲቲ ይሆናል። ካልሆነ ደግሞ አስጨንቄ የራሴ ይቀበላል። ለምን? እኛ የማንቸስተር ከተማ ክለቦች ንጉሶች ነን። አልቋል። ተኙ ወያሊያንስ ተኙ፣ በቃ ተኙ። ያልተኛ አርሰናል ደጋፊ ካለ ተኛ ሀቢቢ። ነገሮች ከቁጥጥር ስር ወጥተዋል። ሲጀመር ትናንት ነው እኔ እናንተ ቅዋችንን የጨረስነው ሀቢቢ፣ በማይመለከተን ማለት ነው። ያ ሰውዬ ጸጉሩን ተላጨ አልተላጨ ከኔና ካንተ ህይወት ጋር ያገባናል፣ ይመለከተናል። ብቻ አሁን እንተኛ፣ ነገር ተበለሻሽቷል። ሲጀመር ዛሬ እኮ ሁለተኛ ለመጨረስ የሚፎካከሩ ክለቦች ይቆጣጠሩ እንጂ እኔ እናንተ ምን አገባን? እኔ እናንተ ዋንጫው ይመቻችሁ። ለማንኛውም ሲቲ ያልተቻለ ግባና አውጣው፣ ቋጣሪ ሁላ ወያላ ሁላ ግባና አውጣው። እሺ 3-0 ይኸው ሰጥቼልህ ያለው ይሄን በፉልሃም ተመክተህ እኔን ልታስጥል ጽድት አድርጌ ግርፍ አድርጌ ለነገሩ በጊዜ ያስተኝቻለሁ። በህልም ልትቋጠርብኝ ትችላለህ ምናልባት። ለአንተም ለስራን አስቤ ነው። ምን አይነት ሲቲ እናየ ነው? የምሬን የሚላችሁ ማለት ዋው! ኮንግራ ሲቲ ፋሚሊ የምሬን የሚላችሁ በጣም ነው ደስ ያለኝ ወላሂ። ያው 3 ነጥብ አደረግነው እኮ 3 ነጥብ በቃ እንዲህ ጫና እየፈጠርክ መሄድ ነው። ሌላ ምንም ነገር የለም። የውዱ ክለቤ ደጋፊዎች በሙሉ እንኳን ደስ አላችሁ። የምሬን የሚላችሁ ማለት ጽድት አለች 3-0 ምሽቱ ሰላም ነው። እንዴት ነው እባክህ? ወያላ እንዴት ጠጉን አሲሳ ማለት ጨጓራን ስትሊቀው እንዴት ነው የምትረካው? ክለቡ እኮ ሲቲ ነው። እንኳን ደስ አላችሁ። ኮንግራ። ለማንኛውም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም መድረሱልኝ። ይመቻችሁ። ሲቲስ ኮንግራ